እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ፣ በጣም እንፈራለን ሰው መቅረብ። ብዙ ጊዜ ብቻችን ነው የምናሳልፈው እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔ ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋለሁ። እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔ ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ሀይሚ ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የሁለት ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራጅ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር። ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ በጣም እኮ ለአንቺ ቀላል የሚመስልሽ የከፈልሽው መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ አሁን ላይ። ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ የማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሜዳው። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እኛን ከልጅነታችን ጀምሮ እና ደግሞ በምንዳይ ነው ጉሊታ ብሬያት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው ገባሽ? ለፍቼ ይሄን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ የሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንደው ምንመታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድነው እንኳን ብለን ግን ጥፋታችሁ ሄዶ እንኳን ብላት ነገርንም ነበር። ማንም አላገዘንም። አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን የምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆነው የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎችንን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ እኔ ነው መሰለኝ ኔትወርኩ። አንቺ ተቀመጪና እኔ እስቲ ላንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹሊ። ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም
ግድ ቁጭ ብለን እነሱ መመልከት ነው ያለብን? ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው? ከልጅነታችን ጀምሮ ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው የምልሽ። ከዛ አልፎ ተርፎ ወንድ ይዛት ተኛለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው የምመልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ይሄን ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1-2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ እኛ። ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን እኔ ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትቻለሽ፣ አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጩን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል፣ የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን እንዳደረግ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳ ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናና እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ ክላስሜት ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው። የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ታቀርባ ይቻት አላቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶ ነው ብቻ እንዴት እንደመናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እስታይ ነው ብላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩትኝ የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰቤ እኮ ስል ልጆቹ ላይ አይዶን ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴክ ኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለእሷ እያረግሽም ነው እስቲ አይደል? ግን እናትሽ
አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። ያ እሱ ውሸት ነው። እሱ ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ። እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘዌ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛን ገባሽ? እሷ እንደዚህ ያደረገች ወታ መሸች ምናምን ስትል እኛ ማናቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያኔ የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው፣ ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ፣ እከሌን መቷት፣ እከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሸዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ ይሄን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ይኖሩበት፣ እኔ ቤቱን ለቃሉ ብሎ ነው። በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር ዓመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ18 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። ኦኬ። በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽና ከዛ ተመልሼ እና ብዙ ነገር አናቅም፣ ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ እኔ ደርቄ ልቅር። እኔ የባዘዌ ላይክ ኢትስ ኦኬ ገባሽ? በጣም ብዙ ከሱ የተማርነው ነገር አለ፣ ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ፣ ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ፣ ባይዘዌ አነገርልኝ እዚህ ጋር ቁጭ ብሎ ይሰሙ ይሆናል። ማማ የመከሩሽ ሰዎች እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መተው እኔን ነበር የሚያወሪኝ። ማንም መተው እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጽ በፊት ከ2 ቀን በፊት ደውለን እናንቺ በሰላም አውርተናል። ከእህቴ ጋር ነበረች፣ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ አይጠቅሙሽም። የእነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩሽ ሰዎች እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። ምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጣ ችግሯን መናገሯ ነው? ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ማለት የምናልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቅራልሽ ላይ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል? ነው የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩ በማለት አግዣት አለው ነው በመስዋዕትነቱ እኔም ልጅ አግዣት አለው ነው እና ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ያ ኦኬ። በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓ እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም ነው። አሁን ነው ያቆምኩትኝ ሀቢባ። ኢቭን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል።
እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ፣ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርገው ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከእሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርቲታቸው፣ ለትራንስፖርት፣ ለምግባቸው እንጂ ከዛ ውጪ ይቅርታና ለእሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ስልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶቹ ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነሰ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግሪሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። አይ ቢሆንም ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም። እሱን ነው አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽኝ ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛን ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷ እንጠይቃታለን። ይሄ ነገር አሁን ያወራሽው እውነት ተፈጥሯል አልተፈጠረም የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜም በጣም ብለሻል ራስሽ። ኖ በፊት ሳቃት ነው ማለት በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ሰታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዛ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር ግን የፈለገ ነገር ብታደርግ ዩ ቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን ዊጌን አውልቀሽ የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሺ አንድ ነገር ልንገርሽ ሀቢባ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርጊልኝ። አንድ ቀን የሁሉ አመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዝ ዩር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተው። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም መቆጣጠር እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት ያለፈው ልጅ እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላልሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እኮ ስድቦቹን እንደምትልክልኝ አንቺ ቮይሱን ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምናልሽ እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር ላይክ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ስላለችሽ እኮ ነው። ኖ ሀቢባ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ትናንት ያደረኩላችሁ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የሚፈልገው አንቺ እናት ነሽ አይደል?
ልጅሽ የፈለገ መጥፎ ይሆን እሺ ንገሪኝ አባ is that easy for you like ቀላል ነው ላንቺ ይሄን ማድረግ ወጥቶ መናገር ሌላ ጉዳይ ነው እንደዚህ የበላች ልጅ እንደዚህ አታረግልኝም እሺ ያረኩላት ሰዓት አይም ያደርገሽልኛል ብላኛለች ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት አመት እየሰራሽ እያገሽ ነው ብላኛለች አላለችኝም አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ እኔ ከማንም ጋር አላወራም ነበር ከሙሉ ቤተሰብ ጋር አላወራም ነበር አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት ይጀመርኩት ምክንያቱም ሳይኮ አድርጋ ነው ከዛ ጋር ያስወጣችኝ ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት ማንንም አያውቅም ልጅ የጠፋች እንኳን ብሎ የሚፈልገኝ የለም ስንት አመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው እሱ እንጠይቃታለን ኦፍ ኮርስ ነው ምክንያቱም ታውቃለች ኦፍ ኮርስ ነው ለምን ዛሬ ግን ልጆቹ በሉ ለኔ ብር አላከችም ብር እየላኩላት ነበር ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ ግን ያም ሆኖ አሁንም አልቆመም ያ ነገር አሁንም ጎረምሳ ይመጣል አሁንም ይደበድባቸዋል ልክ እነሱ ግን እንደኔ አይደሉ ለምን እንደምታረጉ እያሉ መቆጣት ጀመሩ ጭራሽ መልሳስ ስትል መናገር ጀመሩ እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው ሃይማኖት ስለመከረቻቸው አይደለም ገባሽ አሁንም እንፈልገው እሷ እንድትስተካከል ነው አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት ገባሽ አንድ ቀን እኛ ተሰብስበን ስለሷ መጥፎ ወርተን አናውቅም እኛ ምን ፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው ምን ፈልገው ካላስ ከዚህ ውጭ ምንም እናንተ እናትና አባታችሁ መሀል ለምን ትገባላችሁ ላይክ እነሱ እንደፈለጉ አይደል ግን እኮ እሺ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ አባታችን ልጆቼ ተቀየሙኝ ያለችው እናት እውነቱን አይሁን አንቺ ንገሪኝ ቆይ ያ እኛ ችግራችን ከሷ ጋር አርጊው ምናረገው ማሪ አንድ ሃይሚዬ ልድገምልሽና አንቺ ከዛ ትመልሽኛል እሷ እናትሽ ያለችው 10 አመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 አመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም ቤት አስገብኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው ውሸት ነው የተነሳችሁባት የመጀመሪያው ነገር ምን አድርጋ ነው ችግሩ ከኛ በላይ ጎረምሳ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው መነግርሽ እኔ ገና 12 13 አመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ ሶ ነገሮች ኦቨር እየወጡ መጡ ባይዘው አሁን ላይ ነው ወርስ ነገር እየባሰ የመጣው ለምንድን ነው አሁን ላይ እኔ ለሷ ያለኝ ነገር የቆረጠው በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል ከዛ በኋላ እኮ ያቆማል you have a lot of reason አሁን እኛ ማደጋችን በህይወት መኖራችን ለሷ ምንም ነው ገባሽ ያ እኛ ማደጋችን ምንም ነው ሰው መሆናችን ራሳችን ማውቃችን ምንም ነው እኔ ተረዳሁትኝ እሱ ነው ግን I don't know አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም ስለማንም አላስብም ሰው የራሴን ህይወት መኖር አለብኝ ማለት ነው በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው ሀቡ አስቢው ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው አልተናገርኳትም ካደረገችው አንፃር ምንም መልስ አልሰጠናትም እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ አትሊስት እኔ እንደወደቁ እናንተ አትወርቁም እኔ ያዩትን ግን እናንተ እንድታዩ አልፈልጉም ምንም መጥፎ ነገር አድርጉ ብያላኳቸው ምንም መልሱላት ብያቸው አላቅም አለውላችሁ ግን ትምህርታችሁ ለእኔ ስትሉ ጨርሱ ያንን ነው እያደረኩ ያለሁት አሁን እሷ ግን እልህ ያዛት በቃ የሱ ይሄ አባታችን ያለው ነገር የሱ ላይ ያለው ንዴት እኛ ላይ እየተወጣች ነው ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣችን ያለችው አሁን ዛሬ ደውዬ ነበር ደውለውልኝ ነበር መጀመሪያና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለና እናንተ በላችሁት ነው ሲል ነው ለሱነቱ አይደለም አንደኛ ነገር እህቶቼ ተማሪዎች ናቸው ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮሜንታተሮቹ እንደሚሉት በሚያቆቱም ጀጅ ያደርጋሉ ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ ይቀራቸው ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይሄን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ that's my request ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም ውሸትም ነው እውነቱ ነው ማለትም አልፈልግንም ምንም ነገር ታሪክ አልከፈትም ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል ታማሚ ነው ብቻውን ነው የሚኖረው ገባሽ ሄደን ጠይቀነው ማናቀም ብርም አልክለትም ገባሽ በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም
አሁን ለአባታቸው አግዘው አባታቸውን መረጡ ከኔ ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልናው ሰጥቶ የወሰደባት? ኦኬ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደን የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባለም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ እስካሁንም ድረስ እና በእነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው ምስክ እንዴ ምን የፈለገ ነገር ቢሆን ገቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገው ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ ሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ ምክንያቱም እሱ እንደዚህ ስላደረገ ኦኬ ለምንድን ነበር ታዲያ እኔ እንደዛ ትሪት ሲደረግ ነበረው? ልጆቻቸውን ጥለው የሚጠፉ እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች አይደል? እሺ ያሁኑ አሁን ላይ አንቺ ሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው። ኦኬ እኔ ቤት ውስጥ አልኖርኩም። ፍቅር ነው የሚሻለው። ፍቅር ነው። እኔ ፍቅር ነው የምፈልገው። አሁንም ቤተሰቦቼን ለመሰብሰብ ፈልጋለሁ። ታናሽ እህቴ የወለደችው አታወራም ነበር ከሷ ጋር፣ እኔም ከሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ አንገታችን የሚያስደፋ ዊችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ፣ የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ያ ማጣራት አለብን እንደ ልጅ ኦኬ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ እህቶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው ይቅርታ ቪዲዮ ሰራለሁ ብለሻልሽ? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻዋን ለምን ይቅርታው የምኑን ይቅርታ? እናንተ ግሩፕ ሆናችሁ ከአባታችሁ ጋር እሷ ብቻዋን ቆማለች። እኛ ሁሌ ከእሷ ጎን ነን። ቆሟ እኮ ነው እናንተን ተበድላ እኛ ከእሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከእሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመት ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው ላይክ በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው፣ እኛ እንዳንበላሽባቸው፣ እኛ ጥሩ ደረጃ ደርሰን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ይኸውልሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ whatever it is በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ። ከኛ ሌላ ነገር መርጣለች። ቤቱን ማለት ነው። ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስለኝ እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም አመኮራባቸው በዚህ አጋጣሚ እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ ማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች
ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደባ መቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ እንዴ። ይሄን አክል እኮ አይደለም እንስሳም እኮ ሪያክት ያደርጋል አይደል እንዴ? ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሽ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላሟ ይብዛ። ከእሷ ምንም አንፈልግም። ሰላሟን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነትን መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ፣ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት ነው። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አሉ የሚላት በዛ ላይ ባለ ትዳር ምናምን ናቸውና እነዚህ ነገሮች ናቸው አይደሉም። መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫው አለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫው አለን። አይደለም ካለች ደግሞ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱ ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈች ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርጉ ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማጭፈዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ለሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል ነው። መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነ ኦኬ እሱን እኮ እኛ ነና አገም ማቹር ስለሆንኩ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዲያነት ዳትገዲ ነው። ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራህመት ሳይሆናለች እንኳልኩሽ ራህመት ትንሿ እኮ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች? ኖ ሀዋ አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው? 5 ሰው እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድ እና እኔ የሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ እኮ እሷም ትረዳዋ። ትናንትና ሃይማኖት ስትደረደር ምንም ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን ሀቡ ማመድ። እኔ የምሬ ልንገርሽ እኔ በእናቴ ነው የምለው ባይዘዌ ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽተዋለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖርልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቤትሽ ቀላል ነው አቡ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለሷም ለህቶቼ ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን የምታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችን አበጥቶ የምታስቸግረን የደረሰባትን በደል ነው። እሺ እኛን እየተበደልን ያለ ነው። ኖ ሀቡ ማን ነው እናት ብትሆን ኖሮ ይኸውልሽ
ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እሺ ምን ጠይቀን እናንተ ከእሷ በላይ ገንዘብ ስላላችሁ እሷን ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ከይቅርታ ጋር እኔ ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾችን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳሁሽ። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናያት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡ ማደርጋቸዋለሁ። ችግር የለውም። ስሙን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውራውም፣ እሱን እንለምለዋለን። በስሙ አይሆን እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ ታስቢ። በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ እንዲሆኛለሁ ብላ አውርታኛ አታውቅም። እንደው ምን እኔ በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጊ አትናደጂ፣ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አይሽ የበላይነትሽን እያሳየች ነው። አሁንም ልጆቹን ካልፈለገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽም። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ እንድትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። እስቲ ምንድነው ያስናገር? እሺ ያው ጠይቃ። ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራ። ማን ጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርግቸው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው፣ ግን አሁን ላይ ብሶብናል። አው ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። እሺ እናት አሁን እናት አንቺ እንድትናገር ይድሉ እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት። ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያመሰግናለን። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ትተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ አውቃለሁ አይደለም። እንደው ስታይኝ አልጋም ማይያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይሄን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከኒቢጤውም ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይተው እኮ ነው እንዲህ አይነት እኔ እንጃ ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ
የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጅ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ልክ አሁን ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው ምን አስጨርሽኛ እማዬ። አንዴ ለጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ እከሌ ከሌ መጣው እኔ ስራ በወንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆነ አላውቅም ነበር። አሁን እየሰማው ነው አክቹሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ ማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን እፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሞ የሚያውቁት ሰው አለ፣ የሚያውቁት ሰው አለ። በሱ ምክንያት የምትጣያቸው ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? በዚህ ካወራን መሆን አለበት ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን ውሸት አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን። ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድነው የምትፈልጊው? ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለዚህ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለች። እሺ እድሉን ሰጣታለሁ። አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጣታለች እንዴ። አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይው ነገር ካደረኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አቡ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴም ብዬ ነው። የነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ
ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ አጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልደውልለትም። የት ነካልለውም። ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለነው ነው። አንድ አልጋ ላይ ነው እኮ የምተኙት ከነ ኢሙ ጋር ከነ ራህመት ጋር አይደል? እንዴት በነጋቱ አብረሻቸው አይደል? በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላረገውም። እሺ እናት መቼም አልሆነም። ለምን ድርቅ ምከሪኝ ሃይማኖት ምከሪኝ። ቆይ ልስማሽ ልጄ ስሚኝ። ቆይ ንገሪ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስላልጋ ምን አልጋለኛ ስለምን እንደምታወሪው እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን። ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ዱባይ ቤት ነው የምትፈልጊው? ሃይማኖት አዳምጪ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ አንዴ እድል ስጫት። ሃይማኖት የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኝ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርድ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ አድርጉሽ ደውላ እኔ ምን አውቃለሁ። እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ ሃይማኖት። ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አይደል ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬያለሁ። አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋርጪ ብለሽኝ ማለት ነው። ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ እናት ስለሆንሽ ቴንክ ዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። ያንቺ ልጆች እሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደ እናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰብ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ አወጣች። ዳትዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን። ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረም። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶችን እያወጡ መለጠፍ ጀመሩ። ሺሜካ ሳይኮ አመ ሳይኮ። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና፣ ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ቤት ሲገቡ ምናችሁ ስትያቸው ኖርማል ነው የሚሉት። ማንንም ከጣቸው እሷ ትመታቸዋለች። አሁን እዚህ እስካሁን ድረስ እንዲልቅ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለምን የመግደል እናቴ እኔ ልጠይቃት። ሃይሚ ከሀገር ከወጣሁ 17 ዓመት ሆነኝ ብለሻል። በምን የታይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ
መቼም የቀመሰው ያ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንድ ነገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ፣ እህቶች ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አይደለም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ በማዛ መልሽላቸው ስንቴ ራሴ ላጠፋ ለምን ስንቴ ራሴ ላጠፋ ነበር ሲሉን እኮ ሃይሚ ለምን አምሽቼ ነገር እሷን ለመጠየቅ አንቺ ድሉን እየሰጠሽኝ አይደለም። ለምስሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ የቀሩ ይኸው አሁን ዝም ብላለች። ማዛ ዝም በይ። አሁን ለምሳሌ የመጀመሪያው ጥያቄ እውነት እሷ ራሷ ልታጠፋ ተይዛ ነበረ? እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት፣ ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላውራው ነገር እኮ አለ አይደል? እንደናሳት ቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደለ? ደውዬ ልጄ በህይወት ያለሽ ያልኩሽ እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም። ቆይ አንዴ አሁን ላይ ሲመልሽ ግን አንዴ ማዛ አንዴ ለሃይሚን እኔ ልጠይቃት አንዴ ይቅርታ። ሃይሚ አሁን እናትሽ እንዳለችው ራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ኖ አይደለም። ያ እንደዚህ ተጣላንና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይሄ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንደወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ፣ በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁትኝ እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስትመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለሽ ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል፣ ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጥታኝ ድጋሚ በሩን ቆልፋ ትወጣለች። እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜቢ ቀኑ ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም፣ አንገቴን ብዙ ጊዜ አያውቁብኝም። ጎረቤቶቼ ራሳቸው ካልጠየቁ አያውቁብኝም። ዝም ምል ሰው ነኝ። ፔሪድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ይዣሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልገው ሰዓት ታስወጥሻል፣ የምትፈልገው ሰዓት ታስገባሻለች። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብለው ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል። ከነ ዩኒፎርሜ የተፈጠረው አሁንም ትዝ የሚለኝን ነው የምነግርሽ።
አሁንም ልጆቹ አሉ ባይዘወይ ግን አሁንም አያናግሯትም፣ ቀና ብለው ማያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖስት ምን ነው አላሉንም። ሃይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። 2 3 ተፈጠረብኝ የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ አመት ካለፈ በኋላ ነገሩ አፈነገጠ፣ መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም፣ ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳውሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን አብራላልኩም፣ መሳደቡን ነው መልሰን እየሰጠናት ያለ ነው አይደል? ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። አቡ ኮምፔር እንዲደረግ አልፈልግም ነው አይደል? ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ እናቶቻችን እየገረፉ ቢያሳድጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወርነው ነው መጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኚ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ ከሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮአችን ይዘን ነበር የምንተኛው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋበት ምክንያት የለም። ማንን ማመን እንዳለብን አናውቅም። ኖ ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ ነው አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽ እና እናቴ ትዋሻለች ብለሽ እናትሽ አላመንሽም። አላምናትም። እሺ ቆይ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ፣ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰድያቸው በጣም እኔ ልደግመው የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው የምታርሙት? ለዛ እኮ ነው የምልሽ።